ግን ትላንትና ምናልባት ትልቁ የሚባለው ገንዘብ ጠቅሰው በቻምፒየንስ ሊግ እግር ኳስ እየተጫወተ ያለ በአውሮፓ ትልቅ ክለብ ውስጥ የሚጫወት ታላቅ ተጫዋች ሪያል ማድሪድ በታሪኩ ከፍሎት የማያውቀውን ገንዘብ ከፍሎ ለማምጣት ማክሰኞ ዕለት ኦፈር አደርጋለሁ፣ ማክሰኞ ዕለት አቀርባለሁ ብለዋል። ሞሪኞን በተመለከተም ያው ከዚህ በፊትም ተናግረውታል ብቻ ሳይሆን ከትላንት በስቲያ በነበረው የኤንሪኬ ሪኬልሜ የሃላንድንና ሮድሪን አስፈርማለሁ ባሉበትና የሃላንድን 9 ቁጥር በሪያል ማድሪድ መለያ ላይ አሳትመው ባቀረቡበት በዛ ፕሮፖዛላቸው ላይ ልክ ያ ሾው እንዳለቀ የሪያል ማድሪድ የፍሎረንቲኖ ፔሬዝ ካምፔን አድ የካምፔን አድ ነበር፣ ወይ የምርጫ ዘመቻ ማስታወቂያ ነበር። ወዲያው ጆዜ ሞሪኞ መጡ፣ የስ የሚል ንግግር የተናገሩበት አጭር ቪዲዮ ተላለፈ እዛው ላይ። እሱም ራሱ በጣም አይረኒክ ነበር፣ ምክንያቱም ፔሬዝ ዲዛይን ያደረጉት ይመስላል እና እዛ ላይ ታውቋል። ሰሞኑንም ስንሰማ ነበር፣ ለነገሩ መፈረማቸውንም ሰሞኑን ስንሰማ ነበር። ስለዚህ በሚቀጥለው ዓመት ወደ ሪያል ማድሪድ ይመጣል እና ይሄ ደግሞ ኤክሳይት ያደርገኛል ወይም ደስ ያሰኘኛል፣ ምክንያቱም የሪያል ማድሪድን ፉክክር ይመልሳል ብለዋል። 2 ተጫዋቾችን በስም ጠቅሰዋል፣ ኢብራሂማ ኮናቴና ዴንዝል ደምፍሪስን። ከሊቨርፑል ጋር ውሉ የጨረሰውን ኢብራሂማ ኮናቴንና ከኢንተር ሚላን ደግሞ ዴንዝል ደምፍሪስን እንደሚያመጡ ተናግረዋል። እነዚህ እንግዲህ የበለጠ ትኩረት የሚስቡት ነጥቦች ናቸው። ዋናው የሪያል ማድሪድ የምርጫ ክርክር ማዕከላዊ ነጥብ እሱ አይመስልም። ሌሎች የበለጠ ከክለብ ባለቤትነት ጋር የተገናኙ የክርክር ነጥቦች አሉ፣ የሪያል ማድሪድን እንደ ክለብ ያለ እጣ የበለጠው ሊወስኑ የሚችሉ። እንደምታውቂው ግን ከትላንት በስቲያ ኤንሪኬ ሃላንድን እናስፈርማለን አሉና ሃላንድ አዲስ ረጅም ኮንትራት በፈረመበት ጊዜ ያልሰማነውን አዲስ ነገር ተናገሩ። ሪሊዝ ክሎዝ አለው፣ እናውቃለን እሱን። እኔ እንዲያውም በቅርብ ቀናት አግኝቼዋለሁ። አሁን ብዙ ዝርዝር መናገር አልፈልግም፣ ምክንያቱም ወዲያው አስተባበለው አይደለም። ራፋኤላ ፒሜንታ የተጫዋቹ ወኪል እና አባቱ አልፊ ሃላንድ ሁለቱም ያዝናናል በጣም ግን ውሸት ነው ብለዋል። ማንቸስተር ሲቲም ስቴትመንት አውጥቷል ውሸት ነው ብሎ። ተጫዋቹ በራሱ በሶሻል ሚዲያ ላይ ምንም አላለም። እስካሁን ድረስ ምንም የተናገረው ነገር የለም። ኤርሊንግ ሃላንድ ራሱ የኤርሊንግ ሃላንድ መፈረም የሪያል ማድሪድ ደጋፊዎችን ልብ ያሞቃል ወይ? ሪያል ማድሪድ አሁን የሚፈልገው ሌላ የቡድን ሚዛን ሊያፋልስ የሚችል የማጥቃት ተጫዋች ነው ወይ? ሌላ ክርክር ነው። የሞሪኞም ቅጥር ቢሆን በብዙ የሪያል ማድሪድ ደጋፊዎች በጣም የሚወደዱ ቢሆኑም ግን ሁሉም ሰው የሚስማማበት ሹመት አይደለም። በሁለቱም በኩል የቀረቡት ፕሮፖዛሎች ሁሉንም የሪያል ማድሪድ ደጋፊዎች በዩናኒሚቲ በጠቅላላ መስማማት ልባቸውን ከፍተው የሚቀበሏቸው አይደሉም። ለማንኛውም ግን ከካዴና ኮፕና ከዳሪዮ አስ ጋር ደግሞ ሌላ ቃለ ምልልስ ትናንት ምሽት ኤንሪኬ ሪኬልሜ ነበራቸው እና የኤርሊንግ ሃላንድን ጉዳይ በተመለከተ ፍሎረንቲኖ ፔሬዝ ራሳቸው ዋሽቷል። ምክንያቱም ተጫዋቹ የውል ማፍረሻ የለውም፣ ከተጫዋቹ ጋር የተፈራረመው የቅድመ ኮንትራት ስምምነት የለም፣ ዋሽቷል፣ የእናንተን ድምፅ ለማግኘት ሲል ነው የዋሸው። አዎ ሌባ፣ ሁሉም ሰው ሌባ ይመስለዋል ብለው ነው የመለሱትኝ ይህኛው ሰውዬ። ምክንያቱም መጀመሪያ አካባቢ በአክብሮት ነበር ያነጋገሯቸው፣ ማለት ስለሳቸው ስለ ፍሎረንቲኖ ፔሬዝ። እኔ ከፔሬዝ ጋር የመወዳደር ፍላጎት አልነበረኝም፣ የሪያል ማድሪድ ታሪካዊ ፕሬዚደንት እንደሆነ አውቃለሁ፣ የመወዳደር ፍላጎት የለኝም። ያው በ2021 ፍላጎት ነበራቸው ተብሎ ሰምተናል። ወደ ምርጫ ዘመቻው አልመጡም እንጂ አሁን ደግሞ ፔሬዝ ያንን ጠሩና እናውጣ ምናምን አሉ። ግን 10 ቀን ብቻ ነው የነበረ። የ10 ቀን ካምፔን በጣም አጭር ነው። በ10 ቀን ውስጥ ለምሳሌ እንደ ሃላንድ አይነቱን ኦፕሬሽን፣ እንደ ሮድሪ አይነቱን ኦፕሬሽን እንደምንሰማው ትላንትና ሰውየው ከክሎፕ ጋር አልተነጋገርኩም ቢሉም የክሎፕ የአርቴታ ስም በስፔን ብዙሃን መገናኛዎች በኩል ቀጣዩ ሪያል ማድሪድ አሰልጣኝ እንዲሆን በኤንሪኬ ሪኬልሜ እየተፈለጉ ያሉ ሰዎች በሚል የሚጠቀሱ ስሞች አሉ። ብዙ የሚጠቀሰው የክሎፕ ስም ነው፣ ግን አንዳንድ የስፔን ብዙሃን መገናኛዎች ሚኬል አርቴታም ይላሉ። እሱም አይመስልም ክሎፕም ወደ ሪያል ማድሪድ መምጣት መፈለጋቸውን እኔ እንጃ። ለጊዜውም ወደ አሰልጣኝነት የመመለስ ፍላጎት ያላቸው አይመስልም። ግን የሃላንድን ጉዳይ በተመለከተ ዋሽተሃል ሲባሉ ይሄማ የተለመደ ነው። ምክንያቱም የሁለት ምርጫ ነው ያላቸው አሁን የሪያል ማድሪድ የተመዘገቡ አባላት፣ አንዱ ነው የሚያሸንፈው። ስለዚህ ማን እንደሚያሸንፍ የኤርሊንግ ሃላንድ ወኪሎች እርግጠኛ መሆን አይችሉም። ስለዚህ ተጫዋቹን ፕሮቴክት ማድረግ አለባቸው እና ከዚህ ውጭ ምን እንዲሉ ትጠብቃላችሁ? እነ ቬጋ የዛሬ 26 ዓመት ምንድን ነበር ያሉት? ራሱ ሉዊስ ፊጎ በሳርዲኛ ምንድን ነበር ያለው? እየማል አይደለም እንዴ እኔ ከሪያል ማድሪድ ጋር ምንም አይነት ስምምነት የለኝም ያለው። ስለዚህ ምን እንዲሉ ትጠብቃለህ? እኔ እኮ አሁን የሪያል ማድሪድ ፕሬዚደንት አይደለሁም። የሪያል ማድሪድ ፕሬዚደንት ለመሆን ዘመቻ ላይ ያለው ሰው እንጂ የሪያል ማድሪድ ፕሬዚደንት አይደለሁም። የሚያስገርም ነገር የለውም። በዝርዝር አልነግራችሁም፣ ግን
ከራሱ ከሃላንድ ጋር ግን በቅርብ ጊዜ ተገናኝቻለሁ። የስፔን ብዙኃን መገናኛዎች በቅርብ ቀናት ከአልፊ ሃላንድ ጋር በአካል በማርቤያ የተገናኙበትን ሆቴል የውይይታቸውን